الحمد لله موفق السائرين وهادي الحار التائهين وأصلي وأسلم على من أرسله رحمة للعالمين شفيعنا محمد وآله وصحبه أجمعين أما بعد فيا أيها الصائمون والصائمات السلام عليكم ورحمة الله وبركاته زاري بالله فكاد بزيج بتكبرت رمضان 17 በምትባለው ሌሊት ስለ ረመዳን 17 ላይ ስለተከሰተው ታላቁ ክስተት እንማማራለን። አላህ Subhanahu Wa Ta'ala ሐቅና ባጢልን የለያየ ክስተት ብሎ የጠራው የውሙል ፉርቃን። አህባቢ ፊላህ ሁላችሁ እንደምታውቁት ነቢ ሙሐመድ አለይሂ ሰላቱ ወሰላም 40 ዓመት ድረስ መካ በሰላም ከመካ ሰዎች ጋር በፍቅር ኑረው ነበር። አሳዲቁል አሚን የሚል ቅጽል ስምም ተሰጥቷቸው ነበር። ታማኙ ሙሐመድ እያሉ ይጠሯቸውም ነበር። ግና ለነብይነት ታጩና የኢስላምን ትእዛዛት አዋጆች ለህብረተሰቦቻቸው በሚያስተምሩ ጊዜ አጀዐለ አልአሊሀተ ኢላሃን ዋሂዳ ማለት ጀመሩ። ብዙ አማልክቶች አሉን እነዚያን ሁሉ አንድ አደረጋቸው እንዴ? ኢነ ሃዛ ለሸይኡን ዑጃብ በጣም ገርሞ የሚገርም ድንቅ ነገር ነው እኮ ያሉ። እሳቸውም አለይሂ ሰላቱ ወሰላም ቁሉ ላ ኢላሃ ኢላላህ ትፍሊሁ ሲሏቸው እምቢ አሉ ህዝቦቻቸው። ከዚያን ቀን ጀምሮ የህዝቦቻቸውና የእሳቸው መቃረን እየተቀጣጠለ ሄደ። አላህ ያለላቸው ኢስላምን የተቀበሉ ሰዎች በእነዚያ በኩፋሩ ቁረይሽ ወይም በመካ ሙሽሪኮች ተጽዕኖ መድረስ ጀመረባቸው። ይሰደቡ የሚመቱም ጀመር። አልፎ ተርፎ ደግሞ ለምን ሃይማኖታችሁን ቀየራችሁና እስላምን ተቀበላችሁ በሚል ይገደሉ ጀመር። ለዚህም ነው ረሱል አለይሂ ሰላቱ ወሰላም ታላቁ አንጋፋ ሷሐቢ እንዲሁም ያጎታቸው ልጅ ሳይቀር ዑስማንና ጀዕፈርን አያይዘው ሌሎችም ሷሃቦች ጋራ ወደ ኢትዮጵያ ስደት እንዲሄዱ ያደረጓቸው። ሂዱ ኢትዮጵያ ትክክለኛ ንጉስ አለ፣ አርዱ ሲድቅ ነችና የሰላም ሀገር ነችና ማንም የማይበደልባት ነበረችና ሂዱ እዚያ ስደት አድርጉ፣ እሱ ጋር ተቀመጡ፣ ሰላም እስከሚሆን ሀገራችን ድል እስከሚመጣ ድረስ አሏቸው። ሐታ የገዛ ልጃቸው ሩቅያ የነብዩ አለይሂ ሰላቱ ወሰላም ባልደረባ ኡሙ ሰለማ መጥተው ነበረ። የረምላንም ታሪክ ታውቃላችሁ። ከዛም አህባቢ ፊላህ ለሙስሊሞቹ ያልሆነ ወሬ ደረሳቸው። የመካ ሙሽሪኮችና ሙስሊሞቹ ስምምነት አግኝተዋል፣ ሰልመዋል ወዘተ የሚባል ሲመጡ እንግዲህ መቼም ሀገር ነች አይደለ? ወደ ሀገራቸው ወደ መካ ሲመጡ ሲያዩት የሰሙት ወሬ ስህተት እንደሆነ ተረዱ። ዳግም ተመልሰው ወደ ኢትዮጵያ ተሰደዱ። ለዚህም ነው ሀገራችን አርዱል ሂጅረተይን ትባላለች ወይም ዳሩል ሂጅረተይን ትባላለች። ሁለት ጊዜ ስደት የተደረገባት ሀገር ማለት ነው። ከዚያን ሙስሊሞች ላይ መከራው ስቃዩ በረታ። አይናቸው እያየ አባት እናቶቻቸው ፊታቸው ይገደሉባቸው ጀመር። ይሄኔ አማራጭ ያደረጉት ምንድነው? ስደት ነው። ኢትዮጵያ ትንሽ ራቅ ተላቸዋለች። ሌላ ስደት ቦታ ደግሞ አፈላለጉና የስሪብ የምትባል አገኙ። ያሁኒቱ መዲነቱል ሙነወራ ወደዚያ ተሰደዱ። የተወሰኑ ሱሐቦች ተሰደዱ። እነ ሙስዓብ ኢብኑ ዑመር ፊታውራሪ ሆነው እስላምን ያስፋፉ ማሻአላህ ሆነ ሀገሩ። ከዚያ ነቢያችን አለይሂ ሰላቱ ወሰላም መጨረሻ አካባቢ ላይ ተፈቀደላቸውና እሳቸውም ወደ መዲና ሄዱ። እንግዲህ ይሄ ሁሉ ሰው እስላምን የተቀበለ በሙሉ ከሀብት ንብረቱ ተፈናቅሏል። ገንዘቦቻቸውን ተቀምጠዋል። አንዳንዶቹማ የሚለብሱት ልብስ ለራሱ እስልምናን ከተቀበላችሁ ተብሎ ልብሳቸውንም ተገፈው ጆንያ የለበሱ ነበሩ። ተግባብተናል። ከዚያ እንግዲህ በእንደዚህ መሬቶቻቸው ቤቶቻቸው ሁሉን ቀምተው አባረሯቸው።
መዲና ላይ የተቀመጡ ሳለ አንድ ዜና ሰሙ። እነዚያ ያባረሯቸው ሀብት ንብረታቸውን የቀሟቸው ልጆቻቸውና ሚስቶቻቸውን እንኳን ያስቀሩባቸው የሆኑት እኮ ጠላቶቻችሁ ወደ ሻም ሀገር እናንተን አልፈው ሂደዋል የሚባል ነገር ሰሙ። በመጀመሪያ ለማገድና እንትን ለማለት ገንዘባቸውን ለማስመለስ ሞከሩ። አልደረሱባቸውም፣ አምልጠዋል። የመመለሻ ጊዜያቸው ሲደርስ ግን ነቢያችን አለይሂ ሰላቱ ወሰላም ጠልሐ ብን ዑበይድላህንና ሰዒድ ብን ዘይድን ወደ ሰሜኑ አቅጣጫ ላኳቸው። እስቲ ሰልሉ ብሎ ማለት ነው። ሐውራ የምትባል ሰፈር ላይ ሰፈሩ። ከዚያን ብዙም ሳይቆይ አቡ ሱፊያን ያንን ሁሉ ሀብት ንብረት ይዞ በአጠገባቸው አለፈ፣ አላያቸው። እነዚህ ሁለት ሰሃቦች ምን አደረጉ? ፈጥነው ወደ መዲና ተመለሱና ለነቢይ አለይሂ ሰላቱ ወሰላም ጉዳዩን ነገሩ። እንግዲህ የመካው ቅፍለት የሚመራው የነበረው ሰው ማን ነው? አቡ ሱፊያን የሚባለው በጣም ዳህየቱል ዓረብ በመባል የሚታወቅ ከአረቦች ውስጥ በጣም ብልህና ብልጣብልጥ ነበረ። ይህ ሰው 1000 ግመሎችን ይዟል። እነዚያ ደግሞ አለ የተባለን የንግድና የሸቀጥ አይነቶች በሙሉ አካተው ይዘዋል ይባላል። ወደ 50,000 ዲናር ወርቅ ማለት ነው። 50,000 ዲናር ገደማ ይዘዋል። አንዷ ግራም ምን ያክል እንደሆነ በግራም ስትዞር 3 ግራም ከ1/4 ገደማ ትሆናለች። ተቅሪበን ወደ 4 ግራም ብለው አባዛው። እንግዲህ ይሄንን እነዚያን ቅፍለቶች ደግሞ እንዲጠብቁ የተላኩትና ንግዱን እንዲያሳልጡ የተላኩት ወደ 40 የሚሆኑ ሰዎች ብቻ ናቸው። ሱብሃን ሙስሊሞቹ ገንዘባቸውን፣ ሀብት ንብረታቸውን፣ መሬቶቻቸውን፣ ወርቅ ንብረታቸው ሁሉን ነገር ጥለው ነው የመጡት አይደል? ተቀምጠው መጥቷል ሊነግዱበት። ትልቅ ፍርሷ ነበረ። ከዚያ ይህ ክስተት መዲና ላይ ላሉት ሙስሊሞቹና ወታደሮቹ ምን ሆነ ማለት ነው? ወርቃማ ክስተት ሆነላቸው። ወርቃማ ቻንስ ሆነላቸው። ሀብት ንብረታቸውን ያስመልሳሉ። ከዚያም አልፎ ተርፎ ደግሞ ስምዓቸው ከፍ ይላል ማለት ነው። ክብረን እንትኖችን ያገኛሉ። ክብርና ግርማ ሞገስን ይጎናጸፋሉ ማለት ነው። እነሱማ ጀግኖች ናቸው፣ እንዲህ አድርገው ንብረታቸውን አስመልሱ የሚባል ማለት ነው። በመካ ሙሽሪኮች በስተኩል ደግሞ አንደኛ ገንዘባቸውን አጥተዋል፣ ሁለተኛ ደግሞ ሉዓላዊነታቸው ተደፍሯል። ገብቷል? ስለዚህ ጉዳዩ እንደቀላል የሚታይ ነገር አይደለም። ገንዘብ መውሰድ አለ መውሰድ ብቻ አይደለም፣ ሌላም የፖለቲካ ጉዳይ አለበት ማለት ነው። ነቢ ሙሐመድ አለይሂ ሰላቱ ወሰላም ይህንን አኽባር ሲሰሙ ምን አሉ? ቁረይሾች ገንዘብ ይዘው መጥተዋል። ከመካ ሻም ሀገር ሄደው፣ ሻም አሁን ሶሪያ ምናምን የምንላቸው ማለት ነው። እዛ ሄደው ነግደው አትርፈው ምን ብለው መጥተዋልና ገንዘባችንን እናስመልስ የሚከተለ ካለ አሉ። እንግዲህ በግዴታ አላዘዙም ማለት ነው። የፈለገ ይከተለኝ እንደማለት ነው። ጦርነት ይነሳል ብሎ በፍጹም አላሰቡትም ነበር። ምክንያቱም የመካ ሩቅ ነው፣ ይሄንኛው ወዲህ እንትን ያለ ነው። ቢያንስ ከ300 ኪሎ ሜትር በላይ ነው። ስለዚህ ምንም አላሰቡትም ነበርና ጦርነት ይመጣል ብለው ገንዘባችንን ብቻ እናስመልስ ብለው ተነሱ። የተወሰኑ ሰሃቦች ተከተሏቸው። ነብዩ ወደ በድር የምትባለው ቦታ ሲወጡ፣ እንግዲህ በድር የምትባለው ከመዲና በስተ ሰሜን ማን ነው በስተ ምዕራብ በኩል ነው ያለችው። 150 ኪሎ ሜትር ገደማ ትርቃለች ከመዲና። ከመካ 300 ምናምን ብያለሁ አይደለም? ነቢ መሐመድ ምን አደረጉ አለይሂ ሰላቱ ወሰላም? ወደ 310 ምናምን ሰዎችን ያዙና ጉዞ ጀመሩ። ከነርሱ ጋር አብሮ ያለው 2 ፈረስ ነበር። ምክንያቱም ጦርነትን አላሰቡም። አንደኛው የዙበይር ኢብኑ ዓዋም ነው። ሁለተኛው ሚቅዳድ ኢብኑ አስወድ አልኪንዲ
እነዚህ ሁለት ብቻ ናቸው ፈረስ ላይ ያሉት እንግዲህ አስበው ጦርነት ላይ አረቦች ይጠቀሙት የነበረው በዛሬ ጊዜ ታንክ ወይም ደግሞ ድሮን እንደምትለው ፈረስ ነው በፈረስ ነበር በጣም የሚዋጉት ሌላው ያላቸው መጓጓዣ ግመል ነው ግመል ለመጓጓዣ እንጂ ብዙም ለትግል ወይም ለጦርነት አይጠቀሙትም አይደለ ከዚያ ስንት ግመል አለ አብሯቸው 70 ግመል ለ300 ሁለት ወይም 3 እየሆኑ እየተተካኩ ይሄዱ ነበር ነብዩ መሐመድ አለይሂ ሰላቱ ወሰለም ዓሊይና መርሰድ ኢብኑ አቢ መርሰድ አልገነዊ ከሱ ጋራ አብረው ሙተዓቂብ ይሆኑ ነበር ይባላል እንደው ተመካከሩና ገብቷል ምለው አንድ ግመል ለሶስት እየተተካኩ ሶስታቸውም እንዳይቀመጡበት ይከብደዋል ብለው ሰጉ አዛኝ ነው እኮ እስላም ገባማ ስለዚህ መተካካት ነበር ሁለቶቹ ሲቀመጡበት አንዱ ይስባል ትንሽ ይሄዱና ደግሞ ይወርዳል ያንኛው ደግሞ ያንኛው ይወጣል ደግሞ እንደዛ ማለት ነው ከዛ እነዚህ ሁለቶቹ አንበሶች ተመካከሩ እኛ ነብዩና አለይሂ ሰላቱ ወሰለም እሳቸው ግመላችንን እየሳቡልን እንዴት ግመል ላይ እንውጣለን አይሆንም አሉ እርሱ ይቀመጡ ዘው ዝም ብለን እኛ እንችለዋለን አሏቸው ላ ይሄማ ፍትህ አይደለም አሉ አንዴው ተወስኗል ሁሉም ሰው እየተተካካ ይቀመጥ ግመሉ ላይ ያንኛ ሌላኛው ደግሞ ይሳብ ነው የተባለው ስለዚህ እኔም እንደማንኛውም ሰው ነኝ ያሉ አላሁ አክበር هذا هو نبينا محمد ይዛኔ ከመዲና ሲወጡ ምትክ ያደረጉት ሰው ኢብኑ መክቱም የሚባል ነበር አይና አማ ሰው ነው ከዛ ረውሃ የሚባል ሲደርሱ ደግሞ አሉ አቡ ሉባባ የሚባለውን ተመለስና አንተ ሁን አሉት እንግዲህ የሚያይሰውና የማያይሰው ለማስተዳደር እኩል ስላልሆነ ማለት ነው ያንኛው እንዳይቸገርባቸው እንግዲህ እንዳጠቃላይ ሰንደቅ ዓላማውን ለሙስዓብ ኢብኑ ዑመይር ሰጡት ሙስዓብ የቁረይሽ ሰው ነው የመካ ሰው ነው ሂጅራ ሄደ ቅድም የነገርኩ የመጀመሪያው ሰፊር ነው የመጀመሪያ አምባሳደር ከለሩ ነጭ ነበር ይባላል ሰራዊቱን ነቢያችን አለይሂ ሰላቱ ወሰለም ለሁለት ከፈሉት ሁለት ብርጌድ አደረጉት አንደኛው የሙሃጅሮች የነሱ ላይ ዓሊ ኢብኑ አቢ ጣሊብ ሰንደቅ ዓላማውን እንዲያነግቡ ወይም ደግሞ ባንዲራውን እንዲይዙ ተደረጉ የስደተኞችን ከመካ ተባረው የመጡት ሙስሊሞች ሁለተኛው ደግሞ ከቲበተል አንሳር የመዲና ሰዎች ጀይሽ ነው የነሱ ብርጌድ ነው የነሱን ደግሞ ሰዕድ ኢብኑ ሙዓዝ የሚባለውን ውዱን አንበሳ ሰሐቢ ወጣቱን ለግላጋውን ሰጡት ከቀኝ በኩል ያለውን ሰራዊት ወይም ክንፍ ዙበይር ኢብኑ አልዓዋም እንዲመራ ከግራ በስተኩል ያለውን ደግሞ ሚቅዳድ ኢብኑ ዐምር እንዲመራ አደረጉ ቀደም እንደነገርኩ እነዚህ ሁለት ሱሐቦች ብቻ ነበሩ ፈረስ ያላቸው ከኋላ ያሉ ደግሞ የደከመ ካለ ወይ የሆነ ነገር ካለ ከኋላ ደግሞ ተቆጣጣሪ ያደረጉት ማን ይባላል ቀይስ ኢብኑ አቢ ሰዕሰዓ ይባላል እንግዲህ እንዳጠቃላይ ደግሞ የጦር መሪነትና ኃላፊነቱን እሳቸው ይዘዋል ማለት ነው አለይሂ ሰላቱ ወሰለም ይህ በእንዲህ እንዳለ በዚህ ለጦር ነባል ተዘጋጀ ሰራዊት ነቢያችን አለይሂ ሰላቱ ወሰለም የመካ መንገድ ይዘው ወጡ እንደሚታወቀው መዲና አካባቢዋ ምን አለ ሙናፊቆች አሉ አይሁዶች አሉ ጆሮ ጠቢዎች አሉ መረዱ على النفاق ይላቸዋል በቁርአኑ እነዚህ ወደ ሌላ ወስደው ወሬ እንዳያሳርቁ ወደ ሌላ አቅጣጫ የሚሄዱ ያስመስለው ረውሃ የሚባል ቦታ ሲደርሱ ወደ በድር ዘወራሉ ማለት ነው መንገዱን ወደ ግራ ትተው እነሱ ወደ ፀሐይ መግቢያ ወደ ቀይ ታጠፉ አስፍራ የምትባለው ቦታ አካባቢ ሲደርሱ ሁለት ወታደሮችን ላኩ ለስለላ ማለት ነው በስበስ ብኑ ዐምርና ዓዲ ኢብኑ አቢ አዘግባ የሚባል የጁሃኒ ቀቢላ የሆኑ ላኳቸው ነቢያችን አለይሂ ሰላቱ ወሰለም መጀመሪያ ላይ እንዳልኩት የሙሽሪኮቹ ቃፊላ መሪ ወይም ደግሞ የቀፍለቱ መሪ የመካ ቀፍለት መሪ አቡ ሱፊያን በጣም ጮሌ በጣም ብልጥ ነበረ ስጋትም ስላለው ይከታተል ያገኘውን ሰው ሁሉ ይጠይቅ ነበረ ይባላል አንዱን ሰው ሲጠይቀው እንደው የሆነ ነገር ለይት ያለ ሰው ጠግሮ ልውጥ አላየህም ወይ ብሎ ሲለው አርኒ አላየሁም ግን የሆኑ ሰዎች በግመል ሁለት ሰዎች ሆነው መጥተው ነበር አሁን ቅድምና ምን አለው እዚያ ግመሎቻቸውን ውሃ ጠጥተው ሄዱ ተመልሰው ሄዱ ብቻ ሲለው
ሄዳሉ አቡ ሱፊያን ሄደና ግመሎቹ ተንበረከኩበት ቦታ ላይ ከኩሳቸውን ወይም ደግሞ ግመላቸው በልተው በእንትዳቸው ያወጡትን በታቸውን በትነው የሚባለው በጠጥ እሱን ፍርክስ አርጎ ቢያዩ ተምር ነው ውስጡ የተምር ፍሬ ያለው አሉ ግመሎቻቸውን ተምር የሚቀልቡት መዲናዎች ናቸው እዛ በጣም ብዙ መዲና ተምር ስላለ ማለት ነው ስለዚህ መተዋል ማለት ነው እነሱ ናቸው ማለት ነው አለና መንገድ ቀየሰ ወዴት ሄደ ወደ 30 ኪሎ ሜትር ርቀት ወደ ባህሩ አቅጣጫ ሄደ በድር መሄዱን ትቶ ማለት ነው እንደዚያ መንገድ ቀየሰና ግን ደግሞ አንድ ሰው ላከ በዛሬ ጊዜ ጋዜጠኛ እንደሚባለው ወይ ደግሞ አፈጉባኤ ነው ማን መላስ እንደምትሉት ማለት ነው ሄዶ ያንን መልእክት ለመካ ሙሽሪኮች እንዲያደርስ ማለት ነው አልገውስ እያለ አረ ይርዳታ ያለ አረ እርዱ ማሬ ጉርፈላልና ግመሉ ላይ ሆኖ እንደው ማፍንጫውን ቆርጦታል ይባላል ያደማን ሄደው እንዲሁም የሚቀመጥበትን ኮርቻውን ወደ ኋላ ዙሪያ ያኒ ቀሚሱን ቀዶ ይሁን አደጋ እንደደረሰ አርጎ ማለት ነው ለማስደንገጥ እንደዛ አድርጎ ማሬ ቅፍለታቸው መሐመድ ሊዘርፈን ነው ማሬ ደረሱ አላቸው ይባላል እንዲያው ምን የተደርሱባቸው ይሁን አላቅም ብቻ ተወረናል ማሬ ደረሱ ያላችሁ ነው አቡ ሱፊያን አላቸው ዶምዶም መልእክቱን እንዳደረሰ የመካ ሙሽሪኮች ዝግጅት ማድረግ ጀመሩ ከዛ ሙሽሪኮቹ ከተታው አወጁ አንድ ሰው እንዳይቀር ከተባለ መሐመድ የኛን ቅፍለት ማገት የብኑ ነዲ الخضرمين ግመሎች እንደማገት መሰለው እንዴ ምናምን ይያሉ እየፎከሩ የቻለ በራሱ እንዲሄድ ያልቻለ ደግሞ ሌላ ሰው ምትክ እንዲልክ እንግዲህ እዳ ያለበት ሰው ሳበደረሰው ያንን ብድርን አፉልልሃለሁ ሂድ ዝመት ይሄን ያክል ማለት ነው ሁሉም አካባቢ መካና አካባቢዋ ያለ አርባ አጠቃላይ ተመመ ኢላ አዲ በኒ አዲ የሚባሉት ብቻ ሲቀሩ እነሱ እዚህ ጦር ውስጥ አንገባም አሉ ሰራዊቱ ከተሰባሰበ በኋላ ቁጥራቸው 1300 ሆነ ይሄ ያልኩህ ሰይፍ ማንገብ የሚችል የሆነ መዋጋት የሚችል የሆነ ወታደር ነው ሌላውን የሚያወባራው ምናምኑ ይቀርና ማለት ነው 1300 ሙስሊሞቹ ስንት ናቸው ብያለሁኝ 310 ምናምን ላ ኢላሃ ኢላላህ 13 12 እንዴ 1000 ትርፍ አለ ማለት እኮ ነው ከሙሽሪኮቹ ደግሞ እነዚህ ሙሽሪኮቹ ለጦር አስበው ነው የወጡት እነዛንኞቹ ግን ገንዘባቸውን ለመቀበል ነበር አየሁ ልዩነቱን ከዛስ 100 ፈረስ ይዘው ነበር ሙስሊሞቹ ጋር ስንት አለ ብያለሁ 2 600 የብረት ቀሚስ ይዘው ነበር ሙስሊሞቹ ጋር የለም የብረት ቀሚስ ሰይፍ ወይም ቀስት ቢወረወር በሰይፍ ቢመቱ ወገባቸው ሰውነታቸውን የብረት ቀሚስ ለብሰዋል ይከላከልላቸዋል አየህ ምን ያክል እንደተዘጋጀው ግመሎቹ ቁጥራቸው አይታወቅም የብዛቱ የዚህ ስብስብ መሪ ደግሞ ማን ነበረ فرعون هذه الامه የተባለው አቡ ጀህል ነበር አቡ ጀህል ኢብኑ ሂሻም አምር ኢብኑ ሂሻም መካ ውስጥ አሉ የተባሉ በዛሬ ጊዜ ሚሊያር እንደምንላቸው ማለት ነው እንደነዚህ አይነቱ ሀብታሞቹ ይሄንን ነገር ኢንቨስት አደረጉት አንድ እንዳይቸግራችሁ ብሎ ማለት ነው በአንድ ቀን 9 ግመል ወይም 10 ግመል ያርዱ ነበር 9 ወይ 10 በየቀኑ ምን ያክል ዝግጅት እንዳደረጉ አየህ እዚህ ጋር አንድ ክስተት ተዛላቸው ካሁን በፊት በኒ በክር የሚባሉ ጋራ ጥል ነበራቸው ጦርነት ነበረባቸው አሁን በኒ በክርን አልፈው ነው የሚሄዱት አይደል ወደ በድር ምን አሉ እነዚህ ጥላቶቻችን ነበሩ አይደል አሁን እንደዚህ መውጣታችንን ስና ከጀርባ ቢወጉንስ በሁለት እሳቶች መካከል ልንገባ አይደለም ምን ይሻላል አሉ ፍርሃት መጣ እንግዲህ ወይ ደግሞ ወደ ቤተሰቦቻችን ሄደው መካ ቢያጠቁብን ወይኛን ከጀርባ መጥተው ቢወጉን ይሄ እኮ ችግር ሊፈጠር ነው አሉ ይሄኔ ያ ለዒን እርጉም ኢብሊስ አለይሂ ሚን አላህ ማ يستحق ሱራቀት ኢብኑ ማሊክን መስሎ መጣ ሱራቀት ኢብኑ ማሊክ ታሪኩ ረዘም ያለ ነው የኪስራን አንባር የለበሰ ጀግና ሰው ነው ሱራቃ ነብዩ አለይሂ ሰላቱ ወሰለም ቃል የገቡለት ሰው ነው አልሙሂም የኪናናዎች አለቃ ነበርና ምን አላቸው ያንን ሰው መስሎ መጣ ሰይጣን
ሰውየው ሱራቃ እኮ አይደለም ሱራቃ ቃል ተጋብቷል ከነብዩ ጋር የዛን ቀን መጀመሪያ ፈረሱ እንደ አርገውለት ከተለቀቀለት በኋላ ላልዋጋን ተብሎ ቃል ገብቷል እንዲያውም ሰልሟል ገባህማ ይሄንኛው ሰይጣን ግን ሱራቃ መስሎ መጣና ምን አለ ፈኢኒ ጃሩን ለኩም አላቸው እኔ ዋስትናውን ወስድላችኋለሁ ይሄ በኒ በክር የምትሏቸው ስጋት አይግባችሁ ምንም አይነኳቸው ምን ቃል ኪዳኑ ጥበቃ ሰጣችኋለሁ ሆነ ያለ በቃ ምንም ድርሽ አይሉባችሁ እነሱ ግፉበት አላቸው ነው እሺ ሄዱ ከዚያ ልባቸው በሂስድ የተንበለበለ በንዴት ፊታቸው ላይ እሳቱ እየነደደ እስላምንና ሙስሊሞችን ለማጥፋት ከመካ ወጡ በዑስፋን መንገድ በቀዲድ አድርገው በጁህፋ ላይ ሄዱ ጁህፋ እንደደረሱ ከአቡ ሱፊያን ሌላ መልእክት መጣላቸው የወጣችሁት ሀብት ንብረታችሁን ቅፍለታችሁን ለማዳን ነው አሁን እኛ አላህ ሰላም አውጥቶናል ድነናል አምልጠናልና ተመለሱ አላቸው ማን አቡ ሱፊያን መንገድ እንዴት እንደቀየረ ነግሬሃለሁ አይደለ በእነዚያ ሁለት ግመሎች ምክንያት በጠጣቸውን እንደዚህ ፈርክሶ ሲያይ የቴምር ፍሬ ያየ ጊዜ መጅዲይን ጠይቆት ሆነ ሰዎች አሉ ምናምን ብሎት ሁለት ሰዎች አይቻለሁ ብሎት በዛ ምክንያት ነው ብያለሁ አይደለም ከዛስ መንገድ ቀይሶ አምልጧል ይሄ ዜና ሲመጣላቸው ቁረይሾች እንግዲያው ማን እንመለስ የሚል ሐሳብ መጣላቸው በመካከል ያጠማማ እርኩስ ሰው ተነሳ አቡ ጀህል والله እንመለስም አለ በድር ሂደን 3 ቀን ሳንቀመጥ ግመሎችን ያረድን ሳናበላ አስካሪ መጠጦችን ሳንጠጣ ሙዚቀኞችን ሳናዘፍን ሳንጨፍርማ በፍጹም አንመለስም መላው የአረብ ህብረተሰብ ሊያውቅልንና ሊሰማ ይገባል የኛን ማንነት ሁሌም ሊፈሩንና ሊያከብሩን ይገባል ይሄንን አድርገን ነው መመለስ ያለብን እንጂ እንደማንኛውም እንትን ማንገር ገብተን ከተመለስንማ ነገ ከነገ ወዲያ ደግሞ ሌላው ሊዳፈረን ይችላል አይሆንም ማለት ከመካከላቸው አኽነስ ኢብኑ ሹረይቅ የሚባለው ሰውዬ አረጎ በዝንመለስ ይሄ ሰውዬ የሚለው ትክክል አይደለም ማለት እምቢ አሉት ከነሱ ውስጥ በኒ ዙህራ የሚባሉ አሉ እነሱ እሺ ብለው ተቀበሉ ወደ 300 የሚሆኑ ተመለሱ የዝን ሰውዬ ሰምተው ያኽነስን ምክር ሰምተው ከዚያ ይሄ ሰውዬ ይባላል እስከ እድሜ መጨረሻው ድረስ ተሰሚነትን አገኘ ይባላል እግረ መንገዱን በዚህች ምክሩ ምክንያት የሚያሳዝነው በኑ ሐሺም የነብዩ ቤተሰቦችም አለይሂ ሰላቱ ሰላም አብረው ወጥተዋል ነበርና እነሱም ለመመለስ ሲፈልጉ አይሆንም አለ አቡ ጀህል እነዚህ ግሩቦችማ አይመለሱም አለ ወይኛ ወይናንተ ጠፍተን እንጂ በፍጹም አትመለሱም አላቸው ያለው ድብ ግዴታቸው አብረው ሆኑ ጉዟቸውን ቀጠሉ በኒ ዙህራ ሲቀነሱባቸው 1000 ሆኑ ማለት ነው አይደለ 1000 ሰራዊት በትጥቅም በስንቅም የበቃ የነቃ 300 ሰዎችን ሊጋፈጥ ይሄደ ነው እንግዲህ ወደ በድር ቀረብ ብለው ሳለ እዚያ ጋር አረፉ የበድር ሸለቆ ዳርቻ አካባቢ ላይ ያሸዋ ክምር አለ ይላል እዚያ አካባቢ ነበር ያረፉት بالعدوة القصوى አሁን እንግዲህ ይሄ አخبار ወይም ይሄ ወሬ ለነብዩ አለይሂ ሰላቱ ወሰለም ደረሰ ምን ያድርጉ ሙሽሪኮች እንዳሰቡት መጥተው በድር እንደፈለጉ ተዝናንተው ቢመለሱ ለሙሽሪኮቹ ለመኮች ክብር ነው የሚሆነው ግርማ ሞገሳቸው ይጨምራል ለሙስሊሞች ደግሞ ሩህ የሌለው ሰውነት ነው የሚሆንባቸው ክብራቸውን ዝቅ ነው የሚያደርግባቸው ምን መደረግ አለበት ሌላኛው ደግሞ ያሰጋው ነገር አሁን በድር ላይ ሲደርሱና እዛ እንደፈለገው ሲሆኑ ዝም ካሏቸው ሌላ ሐሳብ ይመጣላቸው እዛው ቤታቸው ሄደን መዲና ለምን አናጠፋቸውም ብሎ ይመጡ እንደሆነስ ይሄ ደግሞ ህፃናቶችም ሴቶችም አሉበት ላይ በጣም ትልቅ እልቂት ነው የሚፈጠረው ምን አደረጉ ነብዩ አለይሂ ሰላቱ ወሰለም ስብሰባ ተቀመጡ መጅሊስ ሹራ ይሄ خبر ሲሰማ አንዳንድ ሰው ደነገጠ አንበሳው ታላቁ ሰው አቡበክር ቆመ ረዲየላሁ ዐንሁ ተናገረ ንግግሩንም አሳመረ ከዚያ ዑመር ተነሱ
ዑመርም ተናገረ አሳምሮም ንግግሩን ተናገረው ከዛ ቀጠለና ሚቅዳድ ቆመ ሚቅዳድም እንደዚሁ ተናገረ እንዲህም አላቸው ያ ረሱላህ امضي لما أراك الله فنحن معك الله ودا سايه ነገር ሂድ እኛ ካንተ ጋር ነን والله لا نقول لك كما قالت بنو إسرائيل لموسى እስራኤሎች ይሁዶች ለሙሳ እንዳሉት والله አንልህም እነሱ ምን ብለው ነበር اذهب أنت وربك فقاتل إنها هنا قاعد ብለው ነበር አንተና ሂድ አንተና ጌታ ተጋደሉ እኛ ቁጭ እንበል ከዛ ድል ስታረጉ እንመጣለን ብሎት ነበር ሙሴን አለይሂ ሰላም በአንተና ቤተል መቅደስ ግቡ ሲላቸው እንቢ ብለው ማለት ከዛ ምን አለ ሚቅዳድ ولكن اذهب أنت وربك فقاتلا إنا معكما مقاتلون አንተና ጌታ ተጋደሉ እኛም አብረን አለን فوالذي بعثك بالحق بأنت بلاك ጌታ ምላልሁ لو سرت بنا برك الغماد لجعلنا معك من دونه حتى تبلغ በእውነት በላካ ጌታ ምላልሁ ይሄንን ትልቁን ባህር እንኳን ግቡ ብትለንና ብትሄዱ አንተ አብረንህ እንሄዳለን አንተ አብረንህ ካንተ ጋር እንከላከልልሃለን ህይወታችን እስትንፋሳችን እስታለች ድረስ ካንተ ጋር እናብሽር አላቸው አላሁ አክበር فقال رسول الله صلى الله عليه وسلم خيرا ودعا له به ዱዓ አደረጉለት ጥሩ እንደሆነም የተናገረው ንግግር አመሰገኑለት ነገር ግን እነዚህ ሶስቱም መሪዎች ከቁረይሾች ናቸው ማለቴ ከመካ ተባረው ከመጡት ከሙሃጅሮቹ ናቸው ደግሞ ቁጥራቸው ሙሃጅሮቹ በጣም ጥቂት ነው አብዛኛው ሰራዊት ደግሞ የአንሷሮች ናቸው የመዲና ሰዎች ናቸው አቀባ ላይ ያሉ ደግሞ ከነብዩ ጋር ቃል ተጋብተው ነበር እነሱ አይደለ ግን ቃል የተጋቡት ምንድነው መዲና ላይ መጥቶ ጥላት ሊያጠቃህ ቢል ልንከላከልልህ ቃል እንገባለን ነበር ከመዲና ውጭ በድር ደግሞ ከመዲና ውጭ ነው ከመዲና ውጭ ቃል አልገቡላቸውም ተግባባን ስለዚህ የነዚህን የሶስቶቹን የጦር አበጋዞች ንግግር ከሰሙ በኋላ አቡበክርን የዑመርን የሚቅዳድን ከሰሙ በኋላ ምን አሉ አሽሩ علي ايها الناس ሰዎች አረ አስተያየታችሁን ስጡ አመላክቱ ምን ትላላችሁ ጦርነቱን ንግባ ወይስ እንዴት እናድርግ አሏቸው አሁን አንሷሮችን እያናገሩ መሆኑን ተረዱት እንግዲህ የአንሷሮች መሪ ማን ነው ብያለሁ ቅድም ባንዲራውን ያዘው ሰዒድ ኢብኑ ሙዓዝ ነው ከዚያ ምን አላቸው መሰለ والله لك انك تريدنا يا رسول الله انت ያላ መላእክተኛ እኛን ማለቱ ነው መሰለ አላቸው አሁን አሉ ነብዩ አለይሂ ሰላቱ ወሰለም ሰዒድ ምን አለ فقد آمنا بك وصدقناك وشهدنا أن من جئت به هو الحق إنك وامننبها إذا يمتعه نقر هلو أونة اندهونكم مسكرنا لله ملاكتين دقمو قال ستنها بما نيوم بازز كان نقر لن نتعززه قال قبتنا يا رسول الله ودم تفلقوا نقر ززون ودفلقات شبتوا سجون والله نومله በዚህ በባህር ውስጥ ግቡ ብትለን እንገባለና አንድ ሰው ከኛ ውስጥ ወደ ኋላ የሚያፈገፍግ አታገኝም ነገ ደግሞ ከጠላቶች ጋር ብንገናኝ والله እኛ በጦርነት ላይ እኮ በጣም ታጋሾች ነን መሸሽ ማፈግፈግ የሚባል ነገር እኮ አናቀም ከጠላት ጋር ስንገናኝ አንድም ሸሽተን አናቀም እኮ ያ ረሱላህ ምናልባትም አላህ ነገ ትልቅ ተአምር ያሳየ ይሆናል አይንህን ያስደሰተ ይሆናል ሲላቸው ነብዩ አለይሂ ሰላቱ ሰላም በጣም ደስ ያላቸውና ዱዓ አደረጉለት በሌላ ዘገባ ላይ ሲር አላ በረከቲላህ አላቸው ይላል በሌላው ዘገባ ላይ ደግሞ ያ ረሱላህ ምናልባት አንሷሮች አይረዱኝም በዚያው በሰፈራቸው ብቻ እንጂ ብለ ይሆን እንዴ አላቸው ይባላል እኔ አንሷሮችን ወክዬ እልሃለሁኝ ወዲትም ቦታ በፈለከው ይዘን ሄድ የፈለከውን እንቀጥለዋለን ዘመድ ጓደኛ አድርገን ይዛለን የፈለከውን ቆርጠን ጥላታችን አድርገን እንይዘዋለን ከገንዘባችንም የፈለከውን ያዘው የፈለከውን ስጠን የፈለከውን ሰደው والله ከምትሰጠን ገንዘብ ይልቅ የወሰድከው ገንዘብ ነው ያሰር ደስ የሚለን ስትወስደው ገንዘባችንን ነው ደስ የሚለን አላቸው
ማንኛውም ነገር ብታዘን والله እንከተልሃለን በአላህ ምንልሃለሁ ይሄንን ትልቁን ባህር እንኳን ቀዳህ ብትሄድና ተከተሉ ብትል እንከተልሃለን ያላቸው ጊዜ ደስ አለወት ነብዩ አለይሂ ሰላቱ ወሰለም ከዚያም ሲሩ ወአብሽሩ فإن الله تعالى قد وعدني إحدى الطائفتين والله لكأني الآن أنظر إلى مسارع القوم ሂዱ አላህ ከሁለት አንዱ ቀጥሮኛል አሉ ኢማ ከፍለቶችን ተወስዳላችሁ ወይም ደግሞ ጠላቶቹ መጥተው ዚሁ ድባቅ ተመቷቸውና ድል ታገኛላችሁ ብሎኛል والله ነገ ማን የት ቦታ እንደሚሞት አሁን የት ቦታ እንደሚወድቅ አሁን ይታየኛል አሉ ካሉበት ዘፍራን ከሚባለው ቦታ ተንቀሳቀሱና እነሱም ወደ በድር ቀረብ ብለው ሰፈሩ ከዚያ ነብያችን አለይሂ ሰላቱ ወሰለም ከአንጋፋ አቡበከር ጋር ሆኖ እሳቸው ራሳቸው መሰለል ጀመሩ አንድ ሽማግሌ ያገኝተው ሲጠይቁት ሁለቱም የመካውንም የመዲናውንም ጀይሾች የት ቦታ ላይ እንዳሉ ወሬው እንደደረሰው ነገሩት ይባላል وفيه قصه ሌላ ደግሞ ሶስት ሰላዮችን አዘጋጁ ነብያችን አለይሂ ሰላቱ ወሰለም አሊይን ዙበይር ኢብኑ አልዓዋም እና ሰዕድ ኢብኑ አቢ ወቃስን አድርገው የተወሰኑ ሰዎች ጋር ላኳቸው ወደ በድር ውሃ ከዚያ እነዚህን ልጆች ያዟቸውና ወደ ሙስሊሙ ሰራዊት ወሰዷቸው ጠየቋቸው እነሱ መጨረሻ ነብዩ ሰለላሁ ዐለይሂ ወሰለም ነበር ጨረሱና ጠየቋቸው የነሱ ውሃ ቀጆች እንደነበሩ ተናገሩ የት ነው ያሉት ሲሏቸው እዚህ ቦታ ብለው ነገሯቸው ከዛ ምን ያክላል ቁጥራቸው ሲሏቸው አናቅም ብዙ ናቸው ምን ያክል ግመል ይበላሉ በቀን ሲሏቸው 9 ወይም 10 ይታረዳል በየቀኑ ሲሉ ነብዩ ምን አሉ አለይሂ ሰላቱ ወሰለም እንግዲያው ሰዎቹ ከ900 እስከ 1000 ይሆናሉ ማለት ነው አሉ طيب ከመካ መሳፍንቶች ውስጥ እነማን አሉ ብለው ጠየቋቸው ዑትበት ኢብኑ ዑትባና ሸይባ ወንድማማቾች ናቸው የረቢዓ ልጆች እንደገና አቡል በክተሪ እንደገና ሐኪም ኢብኑ ሂዛም ነውፈል ኢብኑ ኹወይሊድ ሐሪስ ኢብኑ ዓሚር ጡዓይመት ኢብኑ ዓዲ ነድር ኢብኑ الحارث زمعة ኢብኑ الاسود الله اكبر ልጅኩ የነብዩ ሚስት ሆናለች አቡ ጀህል ኢብኑ ሂሻም ኡመያ ኢብኑ ኸለፍ ሌሎችም አሉ ይሄንን ሲነግሯቸው ነብዩ ምን አሉ አለይሂ ሰላቱ ወሰለም መካ የአብራኳን ክፋይ ወደ እናንተ አምጥታለች ዛሬ አሉ ዋና የተባሉት መጥተዋል ማለት ነው ለሊቱንም ዝናቡ ጣለ መሬቱ ተረጋጋ ሸዋማ ነበርና ተረጋጋላቸው ተጠበቀላቸው ከዚያ የሙስሊሙ ሰራዊት ተንቀሳቀሰ ውሃው ቀረብ ብለው ሰፍረው ነበርና ሑባብ ኢብኑ ሙንዚር የሚባለው ሰው በጣም የሰራዊት ወይም የጦር እንትን ይችል ነበር ስልት ይችል ነበርና ያ ረሱላህ አላህ እዚህ ቦታ ቁጭ በል ብሎህ ነው ወይስ ደግሞ የራስህ ምልከታ ነው አላቸው አይ የራሴ ምልከታ ነው እንጂ ወህይ ወርዶልኝ አይደለም አላቸው እንግዲያውስ እዚህ አይደለም መቀመጥ ያለብህ አላቸው ሂድና ውሃውን መቅደም አለብን እዚህ ሰዎች ውሃውን እንዳይጠጡ ማድረግ አለብን ነገ ውሃ እንዳያገኙ ማድረግ አለብንና ውሃውን ወደኛ አስቀርተን መያዝ አለብን አላቸው ሲሆን ጉድጓድ ቆፍረን እዚያ ጉድጓድ ላይ ውሃ እንሞላለን ሌላውን ውሃ እንደደፍነዋለን እኛ እንጠጣለን እነሱ ውሃ ጥም ይጎዳሉ ስለዚህ በዚህ መልኩ ማሸነፍ እንችላለን አላቸው ይባላል ነብዩ አለይሂ ሰላቱ ወሰለም ኒዕመ الرأي لقد اشرت بالرأي ያሉት ይባላል በጣም ጥሩ አመለካከት ነው አሉት ከዚያ ሰዕድ ኢብኑ ሙዓዝ ለነብዩ አለይሂ ሰላቱ ወሰለም የማዋጊያ ቦታ ወይም ደግሞ እንትኑን የሚመሩበት ቦታ ይቂያዳ መርከዘል ቂያዳ እንዲገነባላቸው አዘዘ የሆነ ቤት ነገር ተሰራላቸውና ምን አላቸው የሆነ ሰራዊቶችን አብረን እንተዋለን ካንተ ጋር ካሸነፍን ምንወደው መስነው አልহামዱሊላህ ከተሸነፍን ደግሞ እኛ ከሞትን ወደ መዲና ተመለሰለ والله እንዲህ ጥላት ጋር መገናኘትህን ስላላወቁ እንጂ ከኛ ይበልጥ የሚወዱህ ሱሐቦች አሉ አላህ በእነሱ ምክንያት ደግሞ እስላምን ያስፋፋ ይሆናል አላቸው እሱም በዚህ ጉዳይ ተስማሙ ይላል ስለዚህ ጎጆ ተሰራላቸውና ነብዩ አለይሂ ሰላቱ ወሰለም ተዛዝ የሚያስተላልፉበት እዚያ ሆኖ ይላል የዛን ቀለሊት ነብያችን አለይሂ ሰላቱ ወሰለም ሲሰግዱ አደሩ በጣም ዱዓ ሲያደርጉ አደሩ ሱሐቦቹ ደግሞ በጣም የሆነ ሰላም ተሰማቸውና ጥላት ከባል እኮ አይደለ ግን ተኝተው አደረ ይغشكم النعاس أمنة منه وينزل عليكم من السماء ماء ليطهركم ويذهب عنكم رجز الشيطان وليربط على قلوبكم ويثبت به الأقدام لاچوا ይህ ሌሊት ማን ነበር
ለይለተል ጁሙዓ ረመዳን 17ኛው በእኛ ደግሞ ዛሬ ለይለተል ጁሙዓ 17ኛው ነው ሰኞ ነው እንጂ ቀኑ አልገጠመም እንጂ ማለት ነው ቁረይሾች አሁንም ውዝግባቸው ቀጠለ ሰላይ ላኩ ሰላው ሳይ ለጦርነት የተዘጋጁ ሞት በፍጹም የማይፈሩ ሞት ያነገቡ ሰዎች ናቸው የመጡት ምናምን ብሎ ሲላቸው ተደለቀቀባቸውና አራንም መለሳሉ እንደተለመደው አቡ ጀህል በፍጹም አለ ካሁን በፊት የተገደለባቸው ሰዎች ያሉትንም እነሱንም አነሳሳና ብዙ ነገር አድርጎ ጦርነቱን እንዲገፉ አደረጋቸው አንዋጋ እንመለስ ከሚሉት ሰው አንደኛው ማን ነበር ዑትበት ኢብኑ ረቢዓ ነበርና ልጁም ደግሞ ሰልሞ ነበር እሱ አቡ ሁዘይፋ የሚባለው ነብይ ምን አሉ አለይሂ ሰላቱ ወሰለም ይሄ ሰው የሚለውን ሰምተውት በነበር በጣም ጥሩ ነበር አሉ አላየት ያህል አልሆነም ወደ ጦርነቱ ሊገቡ ነው ነብይ ሰለላሁ ዐለይሂ ወሰለም የሙስሊሙን ሰራዊት ያዘጋጁ ያለ ሙሽሪኮችም እንደዚሁ ተዘጋጅተው ያለ ነብይ አለይሂ ሰላቱ ወሰለም በእጃቸው የሆነች ዘንግ ነገር ይዘው ነበር ይላል ይህ በእንዲህ እንዳለ ሰዓታችን አለቀ ቀጣውን በቀጣይ ኢንሻአላህ ወሰላሙ አለይኩም ወራህመቱላህ